እጅግ አመሰግናለሁ ክብርት ምክትል ኮሚሽነር፣ የተከበሩ አቶ ታገሰ ጫፎ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ የተከበሩ አቶ ቴዎድሮስ ምህረት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር ዶክተር ሙላቱ ተሾመ የኢትዮጵያ የቀድሞ ፕሬዝዳንት፣ Your Excellency Olusegun Obasanjo, former President of Nigeria, Your Excellency Uhuru Kenyatta, former President of the Republic of Kenya, thank you, Excellencies, for honoring and gracing this very important meeting with your splendid presence, and thank you very much. ክቡራቱ ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር፣ የተከበሩ ዶክተር ወርቅነህ ገበየሁ ኢጋድ ዋና ጸሐፊ፣ ክቡራቱ አደም ፋራ በምክትል ጠቅላይ ሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ዋና ኃላፊ፣ ክቡራን የክልል ርዕሳነ መስተዳድሮች እንዲሁም የሁለቱ ከተማ መስተዳድር ከንቲባዎች፣ ኮሚሽነር መስፍን አርያ የሀገራዊ ምክክር ኮሚሽነር ሰብሳቢ፣ የተከበራችሁ ኮሚሽነሮች እና የኮሚሽኑ መላው ሰራተኞች፣ የተከበራችሁ የሀገራዊ ምክክር ተሳታፊዎች፣ ማየት ማመን ነው ይባላል። ቁጥርና አካል ሲተያይ ግን እጅግ የተረጋረቀ ነው። እንዲህ አምሮባችሁ እንዲህ ተውቦባችሁ በደማቅ ቀለም ኢትዮጵያን ወክላችሁ 46 ቀን ሙሉ ተወያይታችሁ ተነጋገራችሁ በዚህ ዕለት በመድረሳችሁ ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። Excellencies, ambassadors and members of the diplomatic corps, የመከላከያ ሰራዊትና የጸጥታ ኃይሎች አባላት፣ በዚህች ዕለት እኛ እንዲህ እንድንመካከር በሰላም ስለ ሀገራችን አውጥተን እንድናወርድ ሰላማችሁን የምትጠብቁ በያላችሁበት ያላችሁ መከላከያና መላው የጸጥታ ኃይሎች ሰላምታዬ ይድረሳችሁ። ክቡራትና ክቡራን ኢትዮጵያውያን፣ የሀገር ብርታት ጥበብና ብልሃቱ ምክክር ነው። የዛሬዋ ዕለት ድምቀቷና ቁም ነገሯ ለሀገር የሚበጅ ለትውልድ የሚዋጅ እና አንድነታችን የሚያጸና የጋራ መሻትና መልካም ተስፋችን የተገለጡባት ቀን በመሆኗ ልዩ ቀን ነች። ይህንን ከፍ ያለ ኃላፊነት ተቀብላችሁ ረዥሙን ጉዞ የተራመዳችሁ የሀገራዊ ምክክር ኮሚሽን አባላት እንዲሁም የኮሚሽኑ ሰራተኞችና ተባባሪዎች በሙሉ ኢትዮጵያ እንድትመክር የሥራ መርሃ ግብር በመወጠንና ተግባራዊ በማድረግ ከጅምሩ አንስቶ እስከ ዛሬዋ ዕለት ድረስ ብርታትን የሚጠይቅ ተግባር በማከናወናችሁ ከልብ ማመስገን እፈልጋለሁ። ሀገራዊ ምክክሩ ውጤታማ እንዲሆን በተለይም የምክክሩን መርሆች አንጥሮ በማውጣት ሀገራዊ ዕውቀቶችና እሴቶችን በማደራጀት ብሔራዊ ጥቅሞቻችንን ያማከሉ የመወያያ አጀንዳዎችን በመቅረጽ የምክክር ጉባኤው የሚመራበትን የውይይት ስርዓት በመዘርጋት እንዲሁም አገራችን በምትችለው ሁሉ
ምቹ የመወያያ መድረክ በማዘጋጀት ላከናወናችሁት ተግባር ከፍ ያለ አድናቆቴን አቀርባለሁ። በምክንያታዊነት የተመሰረተ ግልጽነትና ተአማኒነትን የተላበሰ ከሁሉም በላይ ደግሞ በመከባበርና በኢትዮጵያዊ ጨዋነት ምክክሩ እንዲካሄድ ማስቻላችሁ በእርግጥም የሚደነቅ ስራ ነው። ለሀገራዊ ምክክር ተሳታፊዎች፣ የሃይማኖት አባቶች፣ እንዲህ እንደምናያችሁ የሀገር ሽማግሌዎች፣ አባገዳዎች፣ ሴቶች፣ ወጣቶች፣ አርሶ አደሮች፣ አርብቶ አደሮች፣ ምሁራን፣ የፖለቲካ ፓርቲ ተወካዮች፣ የሲቪክ ማህበራት ሁሉም በየፈርጁ ለዚህ ታላቅ ኃላፊነት በመመረጣችሁ በራሱ ትልቅ መታደል የ130 ሚሊዮን ህዝብ ሐሳብና ልቦና ሆናችሁ ይህንን የመታመን ቃል ኪዳን ለመፈጸም መቻላችሁ እጅግ የሚያስመሰግን ተግባር ነው። የግለሰቦች የሐሳብ ፍጭት እንደተጠበቀ ሆኖ በአንድ ላይ መክራችሁ የዛሬ የዕለት ነዋሪዎች ሳንሆን የነገን እንድንመለከት የሚያስችለን የህብር ድምጻችን ስላሳያችሁ በኢትዮጵያ ህዝብና መንግስት ስም ከፍ ያለ ምስጋናዬን አቀርባለሁ። ተመካካሪዎች ከየአካባቢያችሁ ከራሳችሁ የህይወት ተመክሮና ልምድ በመነሳት ትክክል ናቸው የምትሏቸውን ሐሳቦች ሁሉ ይዛችሁ በዚህ ታላቅ የሐሳብ ጉባኤ በመታደም የኢትዮጵያን ተስፋና ድል ሰንቃችሁ ሞግታችኋል፣ ተከራክራችኋል፣ መክራችኋል፣ በጋራ ሀገራዊ ፍቅር ተጋምዳችኋል። የኢትዮጵያ መድን እድገቷና ግስጋሴዋ መሰረት የሆኑትን የጋራ ሀቃችን፣ እውነታችን፣ ተስፋችን ድምሮች ናችሁ ብላችሁ ይህንን ምክረ ሐሳብ አዘጋጅታችሁ በማቅረባችሁ ታሪካዊ ስኬት ነውና እንኳን ደስ ያላችሁ። በድጋሚ በግልጽ ለመናገር እውንም ለዛሬው ትውልድ ብቻ ሳይሆን ለመጪው ትውልድ የሚሻገር አሻራ አስቀምጣችኋል። ሁሉም ኢትዮጵያዊ እንደሚያውቀው ምክክር በማህበራዊ ባህላችን ውስጥ ያለና የቆየ ሀብታችን ቢሆንም ይህንን ነባር ባህል የፈተናዎቻችን መድህን፣ የዘመናዊ የአገር ግንባታ ካስማ እንዲሆን መልክና ቅርጽ ተበጅቶለት ይፈጸም ዘንድ የደፈረ አካል መኖሩን ቢያንስ በዚህ ዕድሜ እኔ አላስታውስም። ይህንን ሐሳብ ደግሞ ወደ ተግባር ለመቀየር እውነትን ፊት ለፊት ለማየት የሚያስችል ድፍረትና ተግባራዊ ስብዕና ያስፈልጋል። የዚህን ሂደት ታሪካዊ ዋጋና አገራዊ ፋይዳ በማሰላሰል ለሐሳቡ እውንነት ለተጉት ለጠቅላይ ሚኒስትር አብይ አህመድ ምስጋና አቀርባለሁ። በዚህ ትጋት ውስጥ ምክክሩ ሕጋዊ መሰረት እንዲኖረው ላበቃው የሕዝብ ተወካዮች ምክር ቤት ምስጋናም ማቅረብ ተገቢ ነው። ክቡራትና ክቡራን፣ በሀገራዊ ምክክር የቀረቡ ሐሳቦች ለፖለቲካ ልምምዳችንና ለሀገር ግንባታ ያላቸው ፋይዳ ትልቅ ነው። የሀገራዊ ምክክር ውጥንና ዓላማ ኢትዮጵያን ማዕከል በማድረግ ዘመንን ሊያሻግሩና ሀገርን ሊያጸኑ በሚችሉ የሐሳብ አውዶች ዙሪያ ለመወያየት እንደሆነ ግልጽ ነው። ያየነውም ይሄንኑ ነው። ስለዚህ በኢትዮጵያ ሰማይ ስር ባሉ ስጋቶችና ተስፋዎች፣ ፈተናዎችና እድሎች እያንዳንዳችሁ የወከላችሁን ማህበረሰብ እምነትና እውነት በማካፈል የጋራ ሀብታችን ለማድረግ የሐሳብ ፍጭት አድርጋችኋል። ለዘመናዊት ኢትዮጵያ ይበጃል ያላችሁትን ምክረ ሐሳብም አቅርባችኋል።
የዚህ ታሪካዊ ምክክር ዋና ዋና ፋይዳዎች እንደሚከተሉት ሊታዩ ወይም ሊቀርቡ ይችላሉ። የመጀመሪያው የሁላችንም የሆነችውን ኢትዮጵያን የሚገልጡና የሚያጸኑ የጋራ መሻትን ርዕይና ዕጣ ፈንታን በአንድ ላይ ለማራመድ የሚያስችል ዕውቀት የተንሸራሸረበት መድረክ መሆኑ። ይህም በተፎካካሪ ወይም በተቃርኖ እይታዎች መካከል የተሻለ ሐሳብ የሚመነጭበት፣ ልዩነቶች ለጋራ ጥቅም የሚውሉበት እና ዘመን ተሻጋሪ አዲስ ሐሳብ የሚወለድበት በሳል ሂደት እንዲፈጠር መደላደል የፈጠረ ስብሰባ ወይም መድረክ ነው ለማለት ይቻላል። ሁለተኛው ኢትዮጵያውያን የምናደርገው ውይይት ወደ እርጋታና ስክነት እንዲሸጋገር ማስቻሉ ነው። የቱማታ ስሜት የለም። ያዙኝ ልቀቁኝ መንፈስ የለም። መምከር ሰፋ አድርጎ እንዴት እንደሚያሰክን እንዴት አርምሞ እንደሚሰጥ ያያችሁበት መድረክ ስለሆነ ይህ ታላቅ ጸጋ ነው። እያንዳንዱ ተወያይ በራሱ በወከለው ማህበረሰብ ወይም ድርጅት ስም ያራመደው ሐሳብ በሀገር ጥላ ስር ሚዛናዊ እይታን በመያዝ የተከናወነ በመሆኑ ጠቀሜታው እጅግ የላቀ ነው። ሶስተኛው የምክክሩ ሌላው ትልቅ ፋይዳ የኢትዮጵያ የፖለቲካ አውድ ከተቃርኖና ከደመኝነት ስሜት ወጥቶ በይቅርታ ወይም በመዳን በስርየት ጎዳና እንዲራመድ መሰረት መጣሉ ነው። ክርክሩ የማን ሐሳብ ተደመጠ ወይም ላቀ ሳይሆን የተለያዩ እይታ ያላቸው ግለሰቦችም ሆኑ ማህበረሰቦች በምንወዳት ኢትዮጵያ ጥላ ስር በአንድነትና በመተሳሰብ የጋራ ጉዟችን እንድንቀጥል የሚያስችል ሰፊ እድል ማጎናጸፉ ነው። አራተኛ የሀገራችን የተለምዶ የፖለቲካ ማጠንጠኛ ከሆነው ካምባጓሮ የአመፅና የነፍጥ አዙሪት በዘላቂነት በመላቀቅ የፖለቲካ ልምምዳችን በሰላምና በመደማመጥ ላይ እንዲመሰረት በር መክፈቱ ነው። የሐሳቦች ግጭትና ፉክክር ብሩህነትን እንዲፈነጥቅ በግለሰብ ደረጃ ነፃነትን እንዲያጎናጽፍና በማያፈናፍን ሐሳብ ከመቀየድ ከመታሰር ይልቅ አዳዲስ ጠቃሚ እይታዎችን በነፃነት የማንሸራሸር ባህል እንዲዳብር ማስቻሉ። አምስተኛና የመጨረሻው የምክክሩ ማህበራዊ ፋይዳ በመከባበርና በሰመረ ቋንቋ ከኃይል ቃል በጸዳ መልኩ ለመወያየት የሚያስችል አቅም እንዳለን ያሳየ መሆኑ። ይህ ምክክር በማህበራዊ አውዳችን መልክ መያዝ የሚኖርባቸው የፖለቲካ ቃላትና ስንኞች ሰከን እንዲሉ ሁነኛ አውድ እና የሚጠቀስ ልምምድን ፈጥሯል የሚል እሳቤ አለኝ። አልፎ አልፎ በኢትዮጵያ የፖለቲካ ተራክቦት ወይም ፖለቲካል ዲስኮርስ በተውሶ የምናስገባቸው ቃላቶችን እንለማመድና ንግግሮቻችን ሁሉ በነዛው ቃላት ለመበየን እንጣጣራለን፣ እንሞክራለን። የምንወስዳቸውን ቃላት ሳናላምድ በመውሰድ ብዙ ጊዜ እንቸገራለን። አብነቶቹ ብዙ ናቸው። በዚህ ረገድ በተውሶ የወሰድናቸው ግን ከተከሻችን ልናራግፋቸው ያልቻል። ለምሳሌ ኢትዮጵያ መስቀለኛ መንገድ ላይ ነች ያልተባለበት ዘመን አልነበረም። ኢትዮጵያ አት ክሮስሮድ ገር ቃል ይመስላል፣ ግን አይደለም። ኢትዮጵያ ልትፈርስ ነው ያልተባለበት የእያንዳንዱ ፖለቲከኛ ማሟሻ ቃል ነው። ኢትዮጵያ ልትበተን ነው የሚሉ አነሆላይ ወጎች ለዘመናት ስንሰማ ኖረናል። ነገር ግን
እኒህን አዘውትሮ የሚናገሩ አካላት ሕይወታቸውና የእንጀራቸው መንገድ እንጂ ይህ የኢትዮጵያ መንገድ እንዳልሆነ ማስታወስ ያስፈልጋል። ኢትዮጵያን የማይገልጹና ከፍላጎታችን ከሀገራዊ መሻቶቻችን ጋር አብረው የማይሄዱ ቃላት መነሻቸው ዝንተ ዓለም በሌሎች ሐሳብና ርዕይ የሚነጉዱ የሐሳብ ተከታዮች እንጂ የኢትዮጵያውያን ፈጽሞ የሚናገሩት ቃል አይደለም። እኒህን እንዳዘቦት የለመድናቸውን ቃላት የሸለሙንን ሁሉ ኢትዮጵያ አታውቃቸውም። እነሱም ኢትዮጵያን በውል አያውቁም። አንዳንዴ የምንጠበብባቸው የምንጨቀነቅባቸው በርካታ ፈላስፎች ጥበብ፣ እውቀት መልካም ቢሆንም ብሩህነት የሚገልጽ ቢሆንም ስለማይላመድ ከኢትዮጵያዊ ትውፊት ጋር ስለማይዋዛ ብዙውን ጊዜ ሳናውቀውን ወስድና ማጣፊያ ያጥረናል። እውነት እየመሰለን እነጉዳለን። ስለዚህ ከዚህ በኋላ የኢትዮጵያ ጉዞ የሚሆነው መስቀለኛ ሳይሆን ቀጥ ያለ ርቱ ብርቱ የእድገትና የህብረት መንገድ ብቻ ነው። ክቡራትና ክቡራን፣ በዚህ አጋጣሚ በዓለም አደባባይ የሚያጋጥሙንን መጥቀሱ ተገቢ ይሆናል። በተለይ እንደ ሀገር ፈተና ባጋጠመን ጊዜ አንዳንድ ወዳጅ ሀገራት ከናንተ የተማርነው በህብረት ቆማችሁ ቅኝ ገዢዎችን ማንበርከክ ነበር። ይህ ሆኖ ሳለ ለምን የውስጥ ጉዳያችሁን ለመፍታት ወደ ነፍጥ ታደላላችሁ የሚል የወዳጅ ጥያቄ አዘውትሮ ይቀርባል። ከባድ ጥያቄ ነው። አለፍ ሲሉም መንግስት የነበረ አካል ወደ ሽፍትነት የተለወጠበት አጋጣሚ በዓለም ታሪክ አንድ ወይም ሁለት ነው። ምናልባት ታሊባን አድርጎ ሊሆን ይችላል። እኒህ ጥቂት አብነቶች መሆናቸውንም በማውሳት ይናገራሉ። እኒህ ወዳጆች መልሰው ሲሸልሙን ደግሞ ውጥንቅጥ ሲያጋጥማችሁ መቼውንም መውጫ አታጡም በማለት በመገረም ይመለከቱናል፣ በመገረም ይነግሩናል። መውጫ የምናገኝበት ብሂሉ እና ሚስጥሩ ህልውናችን የሚፈታተኑ ጉዳዮች ሲያጋጥሙ አገር እየጠበቅንም እየመከርን ኢትዮጵያችን ማጽናት መቻላችን ነው። የዚህ መሰረቱ ደግሞ ኢትዮጵያ የሁላችንም የጋራ ስልጣኔ እውቀትና እውነትን አጋምዳ የያዘች በመሆኗ ነው። ችግር ሲያጋጥመን በጋራ ቆመን ጠላትን የምንመክተው የዳበረ የጥንት ሀገር ስልጣኔ ባለቤት መሆናችን፣ የድምር ኦልድ ሲቪላይዜሽን የነበረ የጥንት ስልጣኔ ጥሪትና በረከት ስላለን ነው። እንደኛ የፖለቲካ እይታ ቢሆን ሌላ ድርሳን ነበር። አጋምዶ ያዘን ግን አንዱ ጥንታዊ አገር ባለቤቶች በመሆናችን ነው። ሀገር ደግሞ የጋራ ላብ፣ የጋራ ደም፣ ትከሻና ጉልበት ውጤት ናት። ከጥቂት ዓመታት በፊት የውስጥ ችግር ባጋጠመን ወቅት በዓለም አቀፍ መድረክ እጅግ የማይመቹ የሚኮሰኩሱ ቃላት በኢትዮጵያ ላይ ተነጣጥረዋል። የኢትዮጵያ ማህበራዊ ትስስር ተበጥሷል።
የጋራችንን ሳይሆን የተወሰኑ የክፋት መንገድን የመረጡ ኃይሎችን ብቻ በመመልከት የኢትዮጵያ ማህበራዊ ትስስር ተበጥሷል። ወደ ነበረበት ለመመለስም ኢትዮጵያውያን ተስኗቸዋል በማለት ለማስተከዝ የሞከሩ በርካቶች ነበሩ። አንዳንዶቹ ደግሞ በዚህ ሀገራዊ የሐሳብ ጉባኤ ወቅት ሳይቀር የንመካከር፣ የንወያይ፣ ሐሳብ ለሐሳብ እንለዋወጥ የሚለውን ጥሪ እንደ ትልቅ የፖለቲካ እምርታ አድርጎ ከመውሰድ ይልቅ ለሚመኙት ክፋት መጠንሰሻና ግጭት ማውጠኛ ሊያደርጉ የሚባዝኑ ሰዎች በእጅጉ ታዝበናል። እነዚህን የመሰሉ ግለሰቦችና ቡድኖች የሺህ ዓመታት ጥብቅ ማህበራዊ ሸማችን በቅጡ ያልተረዱ የሕዝባችንን የውስጥ ጥንካሬ ያላወቁ ናቸው። እኛ ኢትዮጵያውያን የተራሮች፣ የሸለቆች፣ የረባዶች፣ የወንዞች ልጆች ነን። የኢትዮጵያ ሕዝብ ወንዞቹን ለመሻገርና ለመግራት የሚያስፈልገውን ትዕግስት ጠንቅቆ የሚያውቅ ሕዝብ ነው። በእርግጥም አባይን የሚያቋርጥ ብቻ ሳይሆን ታሪክን የሚሻገር ሁሉ ከነፋስና ወጀብ የበረታ ታላቅ የትዕግስት መከተሪያ ሊኖረው እንደሚገባ ያወቀ ብልህ ሕዝብ ነው። ትዕግስት ስንቁ ነው። የሚሻገረውም በትዕግስተኝነቱና በብርታቱ ነው። ይህን የመሰከሩልን ባለቅኔዎች ሙሉ የአባዩን ወንዝ እንኳን ሳይመለከቱ ምን አሉን? He who rides the sea of the Nile must have the sails woven of patience. ማለትም አባይን ከምንጩ ጀምሮ የሚያቋርጥ ወይም ማቋረጥ የፈለገ ከነፋስና ወጀብ የበረታ ታላቅ የትዕግስት መከተሪያ ሊኖረው ይገባል ያሉት ያለ ምክንያት አልነበረም። ስለዚህ ይህ ምክክር ተጀምሮ እስኪያልቅ በትዕግስት ለተሳተፋችሁ፣ በተለይም ሂደቱን በታላቅ ትዕግስትና ተስፋ በጨዋነት ለተከታተለው ኢትዮጵያዊ ሁሉ ከፍ ያለ ምስጋናዬን አቀርባለሁ። ክቡራትና ክቡራን፣ ከታችኛው አሃድ ጀምሮ እስከ ላይኞቹ የውይይት ቡድኖችና በከፍተኛ መድረክ እንዳረጋገጣችሁ የዚህ ምክክር ግቡ ጊዜያዊ የፖለቲካ መድህን ማግኘት ሳይሆን ለሀገር እድገት የሚበጅ ትጉህ እርምጃና ዘላቂ ፍኖትን መተለም ነው። ሀገር የሚገነባው በፖለቲካ ውል ብቻ አይደለም። አፍሪካዊና ኢትዮጵያዊ ስልጣኔ ለመመርመር ግን አገር በፖለቲካ ውል ብቻ ሳይሆን በማህበራዊ ግንኙነት፣ በመተጋገዝ፣ በመተሳሰብ እና በእውቀት ትስስር የሚገነባ መሆኑ ነው። አጠቃላይ የምክክር ሂደቱ የሀገራችንን የወደፊት መንገድ የሚያመላክትና የማህበራዊ እሴት ውሎቻችን ማደሻ ነበር ለማለት ይቻላል። በሰነዱ የሰፈሩት ምክረ ሀሳቦች ተቀርጸው ያበቁ የመጨረሻ የቤት ስራዎች ሳይሆኑ ይልቁንም የፖለቲካ ስርዓታችን የት መድረስ እንዳለበት የሚያመላክቱ ፍኖተ ካርታዎች ናቸው። ሂደቱ በራሱ ህይወት አለው። በሰው ልጆች መሰራቱ ብቻ አይደለም፣ ስሪቱ ራሱ የሚንቀሳቀስ ነፍስ አለው፣ ህይወት አለው፣ ሩህ አለው፣ ተስፋ አለው። በየጊዜው አዳዲስና ጠቃሚ ሀገራዊ ሀሳቦችን የሚያመነጭ ለወደፊትም ቢሆን ተጠቃሽ የሚሆን ሕያው የታሪክ ክንውን ነው። በተለይ የኢትዮጵያን ከፍታ ለማየት የሚናፍቁት ቅድም በስፋት እንደተመለከትነው አፍሪካውያን ወንድሞቻችን በነጻነት ፋና ወጊነታችን እንደሚመለከቱን ሁሉ ዘመናዊ የሀገር ግንባታ ጥረቶቻችን ዛሬም ቁጭ ብለን ስንመክር በቅርበት እየተከታተሉ እንደሆነ ይታወቃል። የሀገራችን ዘላቂ ሰላምና እድገት ለማረጋገጥ ፈተናዎቻችንን በራሳችን ማህበራዊ እሴት፣
በራሳችን ጥበብና ዕውቀት ለመፍታት ውስጣችንን የፈተሽንበት የታሪክ ባለቤትነታችን ያረጋገጥንበት ታላቅ አፍሪካዊ ክንውን እንደሆነ በትህትና ለመግለጽ እወዳለሁ። አንድ የምመኘው ነገር በተለያዩ መድረኮች ያቀረብኩት ኢትዮጵያውያንን የምጠይቀው ነገር ቢኖር ኢትዮጵያን እና ሕዝቦቿን ሌሎች አገሮች በሚያዩን ልኬታና ከፍታ ራሳችን እንድንመለከት ማጸናለሁ። የተገባም ይመስለኛል። ንግግሬን ከመቋጨቴ በፊት በድጋሜ ለተመካካሪዎች ማስታወስ የሚሻው ሐሳብ ለሐሳብ ተለዋውጣችኋል፣ ሐሳቢያችሁን ቀምራችኋል፣ ከሁሉም በላይ ደግሞ ፍላጎታችሁንና መንፈሳችሁን አጋምዳችኋል። ይህ በኢትዮጵያ የፖለቲካ ባህል ውስጥ አዲስ ጎዳና ነው። እውነትን ለመያዝ እና ለመፈጸም ምንጊዜም እውነት ትክክለኛ ጊዜን እንደምትሻ ሁሉ በዚህ አዲስ ጎዳና ለአገርና ለሕዝብ እውነት መታመን ያለው የሞራል ኃላፊነት ከፍ ያለ መሆኑን ላረጋግጥ እወዳለሁ። የሐሳባችሁ፣ የእውቀታችሁ፣ የላባችሁና የትጋታችሁ ሁሉ ዳኛ የኢትዮጵያ ሕዝብ መሆኑን አውቃችሁ ሕዝባችን የሰጣችሁን አመኔታ በአክብሮት በመወጣታችሁ በድጋሜ ምስጋናዬ ከፍ ያለ ነው። የተወያያችሁበትና ምክረ ሐሳብ ያቀረባችሁባቸው ብቻ ሳይሆን ያልተወያያችሁበትም ካለ የሚቆጭ እንኳን ቢሆን ያቀረባችሁት ምክረ ሐሳብ ኢትዮጵያን በማጽናት ሕያው ሆኖ በየትውልዱ ስልጡን ሐሳቦች እየዳበሩበት የሚጓዝ እምነቱ የጸና ምክረ ሐሳብ በመሆኑ በአንድ ጊዜ ውይይት በአንድ ጀንበር ወይም በተወሰኑ ቀናት የቀረበ ምክረ ሐሳብ ሳይሆን እያደገ እየበለጸገ እየጎመራ የሚሆን መሆኑን ላረጋግጥ እወዳለሁ። ዛሬ ያስመሰከርነው ጉዳይ ቢኖር እኛ ኢትዮጵያውያን ሁልጊዜም መምከር እንደምንችል በመካከላችን የታየው ይህ መደማመጥ እና መከባበር ለነገ ሀገራዊ ተስፋችን ትልቅ ጸጋ እንዲሆን መረዳታችን ነው። ስለዚህ እየተማከርን አገርን እንገነባለን፣ አገር እየገነባንም እንማከራለን። በመጨረሻም አጠቃላይ ሂደቱንና በምክክሩ የተገኙ ምክረ ሐሳቦች ለተወካዮች ምክር ቤት፣ ለአስፈጻሚዎችና ለሌሎች አካላት የሚቀርብ ይሆናል። ይህ ምክረ ሐሳብ አርቆ በሚያስቡ እና አገርን በሚያጸኑ ልቦች የሰጣችሁት እንደመሆኑ ተቀባይ እጆች ደግሞ የሐሳቦቹ ግለት ራዕይ ሳይቀዘቅዝ የኢትዮጵያን እርምጃ ወደ ብሩህነት እንደሚያሻግሩት ተስፋዬ የላቀ ነው። ኢትዮጵያ ለዘላለም ትኑር። አመሰግናለሁ።